እሺ እሺ፣ ሐሚድ የት ነው የተገናኘ ነው ወንድሜ? ባህሌን የጨመራችሁኝ እናንተ ከጅዳ መጣችሁ። የወጣው ልጅ ካስታወስ የት ነው እኮ እየተገናኘ ነው? የት ነው? እኛን ስታገኘን ስንት ነበርን? እኛን ያገኘን ስንት ሆነን ያገኘን? እኔ አልቆጠርኩም። እንግዲህ ሰው ብቻ ያው ጨለ መኪናውን ሸራ ውስጥ ስለሆነ ስንት ሰው እንደሆነ አላየሁም። ስንመጣ በየት ነው የተገናኘ ነው? የተገናኘንበትን ቦታ እስኪ ንገረኝ ወንድም። አብሃ የት ነው ደግሞ? መውጫው ማለት ነው። እኔ የጠበቁት ወደ ከሚስ ምሽት መውጫው እኔ የወጣሁት እንግዲህ ተኝታ ይሆን አላውቅም። ዛሬ እኮ እኔ ተኝቼ አንተ ወጣ። እዛ ጋ ነው እኔ የተጫንኩት። ከዛስ በኋላ ወዴት ሄድን? ከዛ በኋላ ወዴት ሄድን? ከዛ በኋላ ወይ ሳቢያ ነው አየር ነው ሳቢያ ማታስታውሰኝ? ጥቁር እንትን የማንቸስተር ማሊያ በጥቁሩ የለበሰው ልጅ እንዴት ነው እኔን ማታስታውሰኝ? እኮ ከእናንተ ጋር ነው የሄድኩት ብለሃል እኮ አይደለ ወንድሜ? ልጠይቅህ እኮ ነው። ተረጋጋኝ እኮ እኮ እንዴት አታስታውሰኝም ብዬ ነው ነገሩ። እሷንም እኮ የለበሰችውን ልብስ አላስታውስም ብለሃል። አዎ እኔ ምንም ነገር አላስታውስም ወንድሜ። እሺ እሺ፣ ቀጥሉ። አንተና እሱ ብቻው። እሺ እየጠየኩት ነው። ሳቢያ ምኑ ጋር ነበረ? ማለት አልተለያየንም። እንግዲህ አብረን ነው ብለሃል። እንግዲህ ስንት ነበር ንግስ? እንግዲህ ይሄድ ነው አንድ ላይ። ሄሎ ይሰማል? እኔ የምነግርህ ነገር አሁን ቆይ፣ አሁን እሞላለሁ፣ ችግር የለውም። እኔ ብቻ እሰማለሁ። ብቻ እዚሁ ቆይ ተረጋጋ። ረሲድ አልቆ ነው መጣሁ፣ ጠብቁኝ። እንጠብቃለን። እስከዛ ግን በሸራ በለበሰ መኪና ነው ሄዳችሁት? እኛ የሄድነው ይሄ ምንድን ነው ስሙ? ትሬላ የሚባለው። አዎ ሸራ ለብሷል። ትሬላ የሚባል መኪና ካወቅ ትልቅ መኪና ነው እኮ። ሸራ ለብሷል። ሸራ ለብሷል። ትሬላ አሁን ትልቅ መኪና ነው እንግዲህ፣ እዛ ውስጥ ነው ገብተን ይሄን ነው። ግን አንድ ቦታ ብዙ ሆነን ሄደን ኦኬ፣ ምንም ችግር የለውም። ሸራ ግን ለብሷል። የጨርቅ ነው ትሬላ። ታዲያ የታወቀ የብረትም አለ የጨርቅም አለ። ኦኬ በቃ እሺ። አዎ ግን እናንተ ሄዳችሁበት የጨርቁ ነው ማለት ነው አይደለም? አንተ የእሱን ፖይንት አይደለም መያዝ ያለብህ ብራዘር፣ ከእሱም ከእኔም ነው መያዝ ያለብህ። ለምንድን ነው የምፈራው እንዴ? ይሄ እልም ያለ ውሸታም ነው። 100% መሰከር ካላስ የገጠር ልጅ በቃ ውሸታም የገጠር ልጅ ነው ወንድሜ። ተው ጋይስ፣ ለሰያ ካርድ በሞሉለት እመቤቴን ስንት ቀን ሙሉ እኔ እኮ ትናንት ሞከርኩኝ፣ አልችልም። ከዚህ ማርያምን ጥቁር የማንቸስተር ልብስ የለበስኩት ነኝ ማለት ብለህ ነው አቋረጠው። ስናፕ የሚለው ያለው የማንቸስተር ዩናይትድ ማሊያ በለባ ጥቁር ከለር። እሺ ቀጥሉ። እናንተ ናቸው ቃል በቃል እንግዲህ ሁሉ ካላስታውሰኝ አላውቅም ነገሩ። እሷንም አላስታውስም። እኔ የለበስኩትን ታስታውሰዋለህ አንተ? ሲንገርህ እኔ የለበስኩትን ታስታውሰዋለህ? ሻንጣ ምናምን ይዤ ነበረ እኔ እንደው የምታውቀው ካለ። አንተ የለበስከው ቢጫ ሽርጥ ይዘሃል እና የአመዲማ ቲሸርት ለብሰሃል። ሌላ ምንም አልያዝኩም። እንግዲህ አንተ ይሁን የሌላ ይሁን አላውቅም። ያዝከውን እናውቃለን። የት ድረስ ነው ይሄን ነው? እኔና ማለቴ ሁላ አሁን እንግዲህ ከእኛ ጋር የት ድረስ ነው ይሄን ነው? ከእኛ ጋር ያለችው ሀና ብቻ ነች ወይስ ሌላም ልጆች ነበሩ? እስኪ ንገረን። ሳቢያ ከከተማው እንደወጣን ነበሩ ላይ የነበሩ 3 ልጆች ነበሩ፣ የራያ ልጆች። እነሱ ከኛ በፊት በቤት መኪና ያወጡት ልጆች እነሱ ጋር ነው የተለዩን። ሌላ ልጆች ነበሩ። አንተ ግን ከኛ ጋር አብረህ ድንበርም ሁሉም የቆረጥከው አብረህ ነው ከኛ ጋር። አንተ ብቻ ነው ምን እስከ ውሃ ልማት አብሬ ሄጃለሁ። ከውሃ ልማት አንተ ኮምቦልቻ ወርጃለሁ። ኮምቦልቻ አልወረድክም እኮ አንተ ውሃ ልማት ነው የቀረው። እኛ ነን ኮምቦልቻ ወረድ።
እኔ ውሃ ለማቀርቼ እና እዚህ ጋር ያዙ። ምክንያቱም ጓደኞቼን ስለሚጠይቋቸው እኮ አንተ ጨርሰህ አወራህ እኮ አይደለ? እዚህ ጋር ያዙ። እንግዲህ ኮምቦልሻ ድረስ መሄዴን ከጓደኞቼ ጋር ድሬ ሸዋሮቢት ድረስ አብረን እንደሄድን ሁለቱም ጓደኞች አሉ ይናገራሉ። እዚህ ጋር ያዙልኝ። እሺ ንገረን እስኪ። ከዛ በኋላስ እንግዲህ እኛ አሁን እንግዲህ ውሸታም ነን ማለት ነው። በዛ አይነት እኮ አንተ በምታወራው አንተ እውነት እያወራ ስለሆነ ከእኛ ጋር የሄደችው ሀና ብቻ ነች ወይስ ሌላም ሴቶች አሉ? ተለዩን ሳቢያ ጋር ተለያየን እኮ አልኩህ እኮ የተለዩ እነዛ ሁለት። ከዛ በኋላ ስንት በኋላ ማን አለ? ብቻ ነው የምንሄድ ነው። ሌላ ማን አለ? ከዛ በኋላ እኮ ማን ነው? ንገረን እስኪ ያለውን ሰዎች ንገረን። ለምሳሌ እኔ አውቃቸዋለሁ አሁን ያሉትን ጠቅላላ ማለት ነው። ሁሉንም ስማቸውም በነገራችን ላይ አንድ ሰው መካከላቸው ገብቶ ማጠያየቅ ነበረበት። እሱ እኮ ያው የለውም። አንተ እኮ ጠያቂ ነው የሆንከው እኮ ታዲያ እንዴ እሱ እኮ እየተናገረ ትክክል ነው ያለው ብሬክስ ወይ አይደለም? እሱ እኮ የገጠር ልጅ እንደው እኔ እኮ ስለማውቀው ነው እኮ አይደል እየጠየቃለሁ። በመካከል የምንጠይቃችሁ እኛንን የምናመሳቸው። ስለዚህ የገጠር ልጅ ፈቃደኛ ከሆን ከይቅርታ ነው ችግር የለውም። እሺ አንተ እኮ ጠያቂ አንተ እኮ ተጠርጣሪ ሳትሆን የሆንከው ጠያቂ። እኔ እኮ እንዴ ስማቸው ጠይቃችሁ አብሮ ሄደን እኔ የምጠይቀው ስልኩ ላይ ላለው ሰው ነው። እንግዲህ ከሳቢያ እንደወረዳችሁ በቤት መኪና የሄዱት የራያ ልጆች ናቸው ብለሃል። ኦኬ አውቀናል። ከዛ በኋላ አብራችሁ የተጓዛችሁት ስንት ሰዎች ናችሁ? ተሳፋሪዎች ብቻ ማለት ነው። ተሳፋሪዎች ብቻ እኮ ሀና ጋር 9 ነን። 8 ወንድ ከሳቢያ ላይ ከተለዩዋችሁ የራያ ልጆች ውጭ? አዎ እኛ ባንዲር ነው እንግዲህ እሷ ሀና እና 8 ወንድ ነው። እዚህ ጋር ብሬክስ 1 ነጥብ ያዝ። አንዴ ወንድም አንተ ነጥብህን ያዝ ከፈለግ እኔ ልጠይቅ። ይዛለሁ። እሺ አንተን ጨምሮ ስንት ሰው ነበራችሁ? ያለ መንገድ ከሚመሩት ውጭ ማለት ነው። 9 ከልጅቷ ጋር ከሀና ጋር 9። እሺ መሪዎቹ ስንት ነበሩ? 2 ናቸው መሪዎቹ። ከመጀመሪያ እስከ መጨረሻ ያለው በቃ ከሳቢያ እንደወረዳችሁ ጀምሮ ገመዱ ድረስ ያሉት 2 ናቸው። 2 ብቻ ናቸው እስከ መጨረሻ መርተዋችሁ የሄዱት? እስከ ገመዱ። ከዛ በኋላ ሌላ መጡ ከወዲያ 2። ኦኬ እሺ መልካም። ስጋም ያዝልኝ። አንተ ያዝ ሚዩት እንዳታነሳ በእናትህ። እሺ አብረዋችሁ ከነበሩ ሰዎች ላይ ቪዲዮ ሲቀርጽ የነበረ ልጅ ታስታውሳለህ? ማለት ከሌሎቻችሁ ለየት ብሎ ቪዲዮ ሲቀርጽ የነበረ ምናምን ሁላችን ፎቶ አንስተን ነበር። ስልክ ተወሰደ እንጂ እሱ ግን ገመዱን ስንወጣም ፎቶ አንስቷል። እሱ ስልክ ያው ስለተመለሰለት። ኦኬ እሺ የእሱ ስልክ ብቻ ነው የተመለሰ? የእሱ ስልክ ብቻ ነው የተመለሰ። ተመለሰ። ኦኬ ሽፍታው ባልጭራሽ አላገኘንም። እነዛው ናቸው የወሰዱ ስልካቸው። እሺ የት ላይ ነበር ነው የወሰዱት? እንዴት ማለት ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ? ሲቀበሏችሁ በምን ምክንያት ነው የተቀበሏችሁ? አይ በቃ አሁን ያሉን ሁላችን እሱንም ወስደውበት ነበር እኮ መልሰውለት ነው እንጂ ታታሹንና። የት አካባቢ ነበር የተቀበሏችሁ? ገመዱን እንደወጣን ቁጭ ብለን ነበር። ገመዱ እንደወጣን ከዛ በኋላ ነው የተቀበሉ። ኦኬ ወደ ሱቁ ስትሄዱ ማለት ነው? ወደ በጋለው ገመዱን ወጣንና ትንሽ ረት ብለን ቁጭ አልን። እነሱ ስልክ አወራሩና ከዛ ቁጭ በሏሉን ቁጭ አልን።
ከዛ በኋላ ነው ችግር የተፈጠረው። ኦኬ እንጂ ከመጀመሪያ ጀምሮ እስከ ገመዱ ድረስ የሁላችሁም ስልክ ይዛችሁ ነበር? ይዘናል። እንደውም ፎቶ ሁሉ ነበረን እኮ እኛ ስለተቀማን ነው እንጂ ነበረ እኛም ፎቶ በየቦታ ያነሳ ነው ፎቶ ነበር። ስለዚህ ከሀናና ከአንዱ ልጅ ውጭ ሰባታችሁ ስልካችሁን ተነጥቃችኋል ማለት ነው? ተነጥቀናል። የእሱንም በኋላ ነው የመለሱለት። የሹሜ በምን ምክንያት መለሱለት? ለሱ እንግዲህ አናውቅም። ሲመልሱለት ብቻ ነው ያየነው። የእሱ ሲመልሱለት እናንተ የጠየቃችሁት ጥያቄ የለም? ለእነሱ ምን እንጠይቃለን ብለን ነው ዝም በሉ ስለተባል። ኦኬ እሺ። ሀና ሽፍታ መጥቶ አቆመን የተባለበት ቦታ ላይ አሁን ለምሳሌ አንዱ ልጅ ምንድን ነው ያለው? መንገድ ላይ የተጓዝን እያለ አንድ ሽፍታ መጣና አቆመን መንገድ ላይ። ከዛ ስልካችን ወሰደ። ከዛ በኋላ መለሰው እና ብርም ፈትሾ ወሰደ የሚል ነው። ስለዚህ ብር ወስደዋል ከእናንተ? ሽፍታ የሚባል ጭራሽ አላገኘንም። ጭራሽ ሽፍታ አላገኘንም። ከዛ ያገኘነው ነገር የለም። ሀና እስከ ገመዱ ድረስ ስትደርስ ምን አይነት ስሜት ነበራት? ማለት ጥሩ ናት። ያው የተወሰነ ትንሽ ድካም ቢኖራት ምንም ያን ያክል የተጋነነ አይደለም። ጥሩ ናት፣ ጤና ናት። ምንም አልሆነችም። ያን ያክል አይደለም። ገመዱንም ራሷ ናት የወጣው። ሰውን ተገፍታን የወጣ ያለው ክሸጥ ራሷ ነው የወጣችው። ገመዱ ራሷ ናት የወጣው። ኦኬ እሺ። ከገመዱ ከወጣችሁ በኋላ ነው እሷን ያስቀሯት? ከዛ ከገመዱ ከወጣን በኋላ ትንሽ ያለፍ ብለን ቁጭ በልባሉን። ከዛ ቁጭ እንዳለ ነው እንግዲህ ችግር የተፈጠረው። ስልክ ደወሉና እነሱ ለዛ። ከዛ በኋላ ነው እንግዲህ ችግር የተፈጠረው። ችግሩ የተፈጠረው እንዴት ነበር? ማለት ሀናን ያስቀሩበት መንገድ እንዴት ነበር? አጀማመራቸው በምን ምክንያት ነው ችግሩ የተፈጠረው? እሱን ልትነግረን እንችላለን? አይ ዝም ብለው ነው ያሏት። ራቅ ብለው ሲሏት አልመጣም አለቻቸው። ከዛ መጥተው ጉዮ ጎተቱ ወሰዷት። እናንተ ሁላችሁም እዛው ላይ ነበራችሁ? እያያችሁ ነበር ባይናችሁ? እዛው ነበር። እንዲያውም አንድ የጅቦዋ ልጅ አለ አቢ የሚባል እሱ ነበረ። ለምንድን ነው ምናምን ብሎ እንትን ሲል እሱን ያው መቱት በጥፊ ምናምን። ከዛ በኋላ እንግዲህ ችግሩ የተፈጠረው እዛ ጋ ነው። ከዛ ወሰዷት ማለት ነው? ከዛ ወሰዷት። ከዛ ያው እየጮኸች ያው ድንጋይ ነው የሚከልለን ርቅለን ምናምን ያለው ብሾት ነው። ድንጋይ ነው፣ ትልቅ ድንጋይ አለ። እሱ ብቻ ነው የሚከልለን። ከዛ እነዛኞቹ ወዲያው መጡ። ከወዲያ እኛን ቀጥሉ አሉን። ከዛ በኋላ እንግዲህ እየጮኸች ነበረ። ያው እጇን ዞር ብለን ስናያት እጇን ይዘዋታል። ሁለቱን ግጥም አድርገው እየጮኸች እኛን ቀጥሉ አሉን። ቀጠል ነው ማለት ነው። አለፍ አደረጉና ትንሽ ያስቀመጡን 30 ደቂቃ ምናምን የሚሆን። ከዛ በኋላ ቀጠል ነው ሊካምpu ማለት ነው። እሺ ከዛ በቃ እዛው አስቀሯት። እናንተ ቀጠላችሁ መንገድ? እኛ ቀጠልን መንገድ። ትንሽ አለፍ አደረጉና የተወሰነ 1 ደቂቃ እንዲሄድ አስቀመጡን። ከዛ ትንሽ 30 ደቂቃ ምናምን እንዴት ተቀመጥን። ከዛ እንደገና ደግሞ ተነሱ ብለው ቀጠል ነው። እሺ ሞታለች ብለው ነግረዋችኋል እናንተ? በፍጹም እኛ ሞተች ምናምን አላሉንም። ከዚህ በኋላ ስለ እሱ አንድ ነገር እንላለን ብትሉ በጣም ሳለው እያንዳንድ ያለ በቃ። እሺ ወደኋላ መለስ ብዬ ሌላ ጥያቄ ልጠይቅ። ሳቢያ ላይ የተለያያችሁት የራያ ልጆች ጋር ከየት ጀምራችሁ ነው አብራችሁ መጓዝ የጀመራችሁት? እኔ አብሃ ነው የወጣሁት። እነሱ ከጂዳም ከዚህም እንደተሳፈሩ አላውቅም። ኦኬ አንተ ነህ የተቀላቀልካቸው እንጂ እነሱ? እኔ ነኝ። እኔ አባ ነው ወይ ከሚስ ምሽት መውጫው ጋር እዛ ጋር ነው እኔ የተቀላቀል።
ኦኬ። ከሀና ጋር ግን ሌሎችና ሀናና ሌሎቹ የራያዎቹ ልጆችም ግን አብረው ነው የመጡት። ከዛ ጀምሮ እዛው አንተ ከየት ነው ያልከው? አብሃ ነው። እሺ፣ ከአብሃ ስትቀላቀላቸው የራያዎቹ ልጆች ነበሩ እዛ ላይ አሉ መኪናው ላይ። አንተ ስትቀላቀላቸው ምናምን እነሱ ያውቃሉ ሁሉም። እንግዲህ እኔ ያው ጨለማ ነው እንትኑ በኬንያ ስለተባለ ማለት ይውኝ አይውኝ አላውቅም። እኔ ቶሎ ወጣሁኝ። አዎ፣ ግን ያው ዞሮ ዞሮ መኪና ቁሞ ነው አይደለ ልትወጣ የምትችለው? አዎ፣ መኪና ቁሟል እኮ መኪና ቁሞ ነው አንተ ልትወጣ የምትችለው። እና መቼስ ምንድን ነበር መኪናው አንተ ከእነሱ ጋር ስትቀላቀል? እንትን አይነት መኪና ነው አይነት። እሺ፣ አንዴ እዛው ጠብቅልኝ። መስራ እያጥራልኝ መሲን ጥሯታ አንዴ። መሲ እየሰማ ይጠይቀው ትምጣና እሷ ስለነበረ ጠይቀው እያለ ትክክል ትመጣለች። ምን አልሰያ እናምጣታለን። ሀኒን ታስቀሯት በኋላ ከሳቢያ ይዘውን የመጡት ደላላዎች እሷን ይዘው ሲቀሩ አዲስ ደላላዎች ተተክተው ነው እኛን ወደ ካምፕ የወሰዱን ብሏል። ጠይቀው። ኦኬ። ከዛ በኋላ እነሱን ማለት ሀኒን ይዘዋት ከቀሩ በኋላ እናንተ ማን ነው ይዟቸው የሄደ ወደፊት? ሁለት ናቸው። ተመሳሳይ ሽርጥና ተመሳሳይ ልብስ የለበሱ ናቸው። ይዘው እንዲሄድ ተቀብለው ሌላ ሰው ማለት ነው። ሌላ ልጆች ከዚህ ከሳውዲ ድንበር የወሰዱን ጣሉን። እነዛ ደግሞ ከወዲያ መጥተው ይዘውነት። እሺ፣ ድንበሩ ላይ ሌላ ያገኛችኋት ልጅ ነበረች? ሴት ልጅ እንደቆረጣችሁ ለመዱን እንደወጣችሁ ማለት ነው። እሷን ልጅቷን ሌላ ልጅ አግኝታችኋል? ሌሎች ልጆች ማለት ነው። እናንተን ሲመሯቸው የነበሩ አይደለም? ሌላ ልጆች ናቸው። አዝለዋት ልጅቷ ሄዱ። እሺ፣ መልካም። የሀኒ አባት ደውለውላችኋል? በጋላው ካለፋችሁ በኋላ ስልክ የታለን? ስልክም እኛ ተቀምጠ ስልክም የለም። ከዛ በኋላ ምናቀው ማለት አብረዋችሁ የነበረ ሰው ይሄ ስልክ የተሰጠው ወደ እሱ አልተደውለለትም? አብራችሁ ከነበራችሁ ስለ ሻንጣው ጠይቀው ደግሞ። እሺ፣ የሀኒ ሻንጣ ማን ነው ይዞት የነበረው? ስሙን አላውቀውም። ይዞት ነበር። እዛው አስቀምጡ ነው የተባለው። ሲጀመር ከለከሻ አስቀምጡ ነው። የት ምን ላይ ነው አስቀምጡ የተባላችሁት? ማለት የት እንደደረሳችሁ? እዛው ከግመድ ወጥተን ትንሽ የተቀመጥንበት ቦታ እዛው ስፓልትና የያዙባት ቦታ ነው አስቀምጡ ያሉን። እዛው አስቀምጡበት። እሺ፣ መልካም። ሀና ስልካችሁ ከመነጠቃችሁ በፊት ሀና ስልክ እያወራች ነበር መንገድ ላይ ታወራ ነበር። ስልክ እስከ ገመድ ድረስ ማለት የተወሰነ ስታወራ ሰንጨቃለ። ኦኬ። ከራያ ልጆቹ ጋር የራያ ልጆቹ ስንት ናቸው? ስንት? እሺ፣ የራያ ልጆቹ ጋር ሲቀላቀሏችሁ ሀኒና የራያ ልጆቹ ሴቶቹ ምን ለብሰው ነበር? ሴቶቹ ብቻ ነው ውስጥ እያለን እንትን አልብሰው ቀሚስ ነው አባያ የሚባለውን አልብሰዋቸዋል ሳውዲ። ከዛ ከእንትን ካለፋችሁ በኋላ ግን ከተለያያችሁ በኋላ ግን ሌላ ልብስ ቀየሩ ማለት ነው?
ድንበሩን ከማለት ያው እንትን ካለ በኋላ ጣሉት ተባሉ። ጣለችው ማለት ነው። እስከዛው ግን ሁሉም አብያ ለብሰው ነበር። አብያ ለብሰው ነው። እሺ መሪዎቹ ከዛ ጀምሮ ይዘዋችሁ የመጡት እጃቸው ላይ ካሜራ የሚቀርጽ ሞባይል ይዘው ነበር ወይስ አልነበራቸው? ምን አይነት ሞባይል ይዘው ነበር በጠቅላላ? ከሻፊ ይዘው አይቻለሁ። ትልቅ ሞባይል አላይ። እሺ መልካም ጥሩ። እንዴ ጠብቀኝ። መሲ አለች? መሲ ካለች እስኪ ፕሊስ፣ መሲ ካለች ብትመጣ። ማነው አደን ላይ ስትደርሱ ቪዲዮ ሲቀርጽ ምናምን አይተዋል? ልጁ የስትደርሱ አደን ማንን ነው በቪዲዮ ያየው? ሞባይሉ ያልተነጠቀው ልጅ አደን ላይ ቪዲዮ ሲቀርጽ አይተዋል? ራቁቱን ሆኖ የቀረጸው ነው። ራቁቱን ሆኖ ያው ቪዲዮ ያነሳው። ኦኬ ራቁቱ ሆኖ ቪዲዮ እየቀረጸ ነበር። አዎ ስልኩ ያልተነጠቀ አንድ ልጅ አለ አይደለ? ከዛ በኋላ ኦልሬዲ ሁላችሁም ስልካችሁ ተነጥቃችኋል። አንድ ብቻ ነው አይደለ ስልክ ያለው? ኦኬ እሺ። የገጠር ልጅ የት ነው ራቁቱ ሆኖ ቪዲዮ የቀረጸው? ገመዱን አልፈን እሷን ካስቀርባት በኋላ አልፈን 30 ደቂቃ ተቀመጥንበት ቦታ ላይ ነው። እሷ የለችም እዛ ጋር። በቃ ይህም ቪዲዮ እሱ ቀረጸበት ጋር የለችም። እሺ ከድንበር ተነስታችሁ ማነው ከሳቢያ ተነስታችሁ በጠቅላላ በቃ የእግር ጉዞ ከጀመራችሁበት ሰዓት ጀምሮ እስከ ብጋላው እስክትደርሱ ድረስ በምን ያህል ቀን ደረሳችሁ? 2 ቀን ከምናምን ይሆናል። 2 ቀን ከምናምን። ኦኬ። ለመጀመሪያ ጊዜ ምግብ የበላችሁበት ቦታ የት ነበር? ከሳቢያ እንደወጣችሁ እንግዲህ ቦታውን የባለቀውም ያው ጫካ ነው የበላ ነው። እነሱ አምጥተውላችሁ ነው? አዎ ያዝናል። ሁሉ የያዘ ሁሉም ያንን ነው የበላው። ኦኬ እሺ። እሺ ብሬክስ እንድጠይቅልኝ የምነግርህ ቆይ እድል ይሰጥሃል። ገጠር ላይ አንተ ደግሞ በድልቅ ቀስ ብለህ ታወራለህ። ቆይ ይምጣ። አይ እኔ ለማሳየት ብቻ ነው። አብሽር፣ ሌላ ነገር ሳይሆን ለማሳየት ነው። አንደኛ ስልክ የላቸውም ለሚሉት ይኸው እዚህ ጋር በማስረጃ ተራ ሲደርስ ለው ባይዘው ወንድሜ ችግር የለውም። አብሽር። አይ እኔ ለማሳየት ነው ለእናንተ። ቆይ ችግር የለም። በተራ እየቀረጸ ነበር። ቆይ አሁን ምንም ያንተ ተራ በነፃነት ጨርስና ወደ እንትን ልዞር። እሺ የለውም። እሺ ምንም ችግር። እሺ አንዴ ቆይልኝ። እሱ ሰይድ። እሺ ወደ ገጠር ልጅ ልሄድ። እሺ እሺ የገጠር ልጅ አሁን የምጠይቅ ጥያቄ ወደ ገጠር ልጅ ከመሄድ በፊት ብሬክስ ለአንተ ጠዋት ስላልነበርክ ጠዋት ያለንን ኤግዛክትሊ ደሴም በትክክል ነው የደገመው። ይሄ አሁን በስልክ ያወራን ነገር ጠዋት ያወራው አንዳንድ ነገር ይኖራል። ጠዋት እያወራችሁት ነበር? አዎ ራሱን ያወራው እና ኦኬ አልነበርኩ። አንተ ከጠየቃቸው ጥያቄ ውጭ በተለይ እሱ ያለውን ደግሞ ቀጥል። መልካም። የገጠር ልጅ አሁን የምጠይቅህን ጥያቄ ወንድሜ፣ አብሃ ላይ የተጨመራችሁ ሰው አለ የለም? ነገርኩህ እኮ ብሬክስ፣ ይሄ ልጅ ከኛ ጋር አልሄደም።
እኔ ሙሉ በሙሉ 100% ምነግርህ አልሄደም። አዎ ሰይድ አልሄደም። በግድ ነው እንግዲህ እናያለን። እስኪ ቆይ ሰይድ፣ አይ አንተ አትናገር ሰይድ፣ እኔ ልጠይቀው እሱ ነው። ሰይድ ማዕቀብ ተጥሎብሃል። የገጠር ልጅና ብሬክስ ብቻ ነው የሚያወሩት። አትቆጣ፣ መልስ፣ በትዕግስት መልስ። የገጠር ልጅ ስትመልስልኝ ልክ ይሄንን ልጅ ሲመልስልኝ የነበረው ሆነህ መልስልኝ ለኔ። እሺ እኮ ወይ እንደዚህ በል ተብሎ ሲሆን እንዴ ወንድሜ እኮ እያልኩህ እኮ ነው። ከእናንተ ጋር የተጓዙ የራያ ልጆች እኮ አሉ እኮ አናውቅም። የራያ ልጆች ስላሉ እነሱ እኮ እንዲመጡ እኮ እየጠራን ነው ማለት። አሁን ከእናንተ መካከል አሁን እነሱ የተለዩ ሰዎች ናቸው። ድላላቸውም ሌላ ነው። አብራ የተለያያችሁትም የተለየ ነው። ሳቢያ ነው በቃ። ስለዚህ እነሱ ያውቃሉ። ቢያንስ ገብቶሃል አይደለ? እነሱ ለአንተ እሱ ማለት ነው። ከሳቢያም 9 ሆነን ሄደናል እያለ ነው። እንግዲህ ተመልከት፣ ከራሱ ነጥብ መያዝ ትችላለህ። አየህ፣ ከሳቢያም 9 ሆነን እየሄድ ነው። እኛ ከዚህ ሄድ ነው 4 ሆነን ነው። 3 ወንድ 1 ሴት ሆነን ማለት ነው። እሺ ችግር የለም። ሳቢያ ስንደባለቃቸው ሌሎቹን ጓደኞች ያገኘናቸው ሳቢያ ቤት ውስጥ ማለት ነው። ከዛ እዛ 3 ቀን 2 ቀን አድረን ነው። ከዛ ደግሞ አሁን ይኸውልህ፣ አሁንም የምመልስልህን የምጠይቀን ጥያቄ መልስልኝ። አንደኛ ዝም ብለህ መልስልኝ። አሁን እኔ አልነበረም ምናምን ሳይሆን የምጠይቀን ብቻ ቃል በቃል መመለስ። ችግር የለውም። እሺ ከአብሃ ጋር የተቀላቀላችሁ ሰው አለ ወይ? የራያ ልጆቹ እናንተም አብራችሁ ስትመጡ ሌላ ሰው መንገድ ላይ የተቀላቀላችሁ አንድ ሰው አለ ወይስ የለም? አንድ። ኦኬ። ሌሎቹ ስልክ ሲነጠቁ ያለው ያንተ ስልክ ለብቻ ተሰጥቷል ያለው ይህ እውነት ነው ወይስ አይደለም? ይሄ ውሸት ነው። ስልካችን የአንደኛችንም አልተወሰደም። መጠየቅ ትችላለህ። እሺ፣ ለአንተ አንድ ጥያቄ የምጠይቀው ከሱቁ ጋር ምናምን እንደደረሳችሁ የቀረጽከው ቪዲዮ አለ? እዛም አልቀረጽኩም። የተቀረጸው ገና እንደወረድን ነው። ድንበሩን ቆርጠን ልክ ስንጠብቃት የነበረበት ቦታ ላይ ነው ተመስገን ብዬ ቪዲዮ የሰራሁት ራውቴን ሆኜ ማለት ነው። እሺ፣ ስልካችንን ተቀበሉን የሁላችንንም። ዲጋላው ጋር ስንደርስ ደግሞ ሰጡን የሁላችንን። ገመዱን ከወጣችሁ በኋላ ለመጨረሻ ጊዜ ቪዲዮ የቀረጽከው የት ነው? እዛችሁ በቃ ወርደን ነው ቁልቁለቷን ወርደን እንደተቀመጥን ነው። የ4 ሰዓት ምናምን ጠበቅንባት አላልኩም? እዛችሁ ቦታ ላይ ነው በቃ ቪዲዮ የሰራው እኮ። ከዛ ወጥተህ ግን አደን ላይ ደርሰህም ቪዲዮ ሰርተሃል። አደን ከደረሳችሁ በኋላ ቪዲዮ ሰርተሃል አይደለ? አደን ከደረስክ በኋላ ቪዲዮ ሰርተሃል አይደለ? ኧረ እዛው የመን ሆነን ፈርሻ ላይ ብዙ ቪዲዮ አለ ሰርቻለሁ። እሺ፣ የት ጋር ያለህ ነበር? ትናንት ነው በመቼ ነው ስታወራ ስልኬ ተኝቼ ተሰብሮ ነበርና ፈሶ ነበር ብለህ ነበርና እንዴት ልትቀርጽ ቻልክ? ይሰራል። ይሄው እኮ ስልኩ አሁን እኮ ይሄን አሰርቼው እኮ ነው አሁን እዚህ ጋር ሳሳይባቸው የነበረው ስልክ ይሄኛው አይደለም። የት ነው ያሰራኸው? የመን ውስጥ ነው ያሰራኸው ማለቴ? ላላ ስክሪኑ እንደዚህ ይንቀጠቀጣል እንጂ እንትን አይልም። የጠፋ አይደለም እንጂ ታዲያ በምን ቪዲዮ ቀረስኩ? በምን እንትን አልኩ? በሌላ ሰው ከ2 ቀን ነው ምናምን ስታወራ ሰምቼ ስለነበር እሱ ነው እየጠየኩ ያለው እኮ። እኔ እንዲመልስልኝ ነው እኮ የእኔ ስልክ የተበላሸ ነው ብዬ ሲያየውም የሆነ ሰንጠሬ ስለሰራበት ነው እንትኑ ሽፍታው እንትን ያለም ማለት። ስለዚህ ስልክ ይበላሽ እንጂ ቪዲዮ ይቀርጽ ነበር ማለት ነው። አዎ መልካም። ላይቭ ላይ ሁሉ እየገባሁ እኮ ሳስቆርጥ ነበረ ካስታወሳለሁ። እሺ፣ በጠቅላላ አንተ ይሄ ልጅ አላውቀውም ከኛ ጋር አልተጓዘም ነው እያልክ ያለው? አዎ፣ ይሄን ደግሞ መጠየቅ ትችላላችሁ ጓደኞች። ጥሩ። እንግዲህ ጋይስ ያኛው ልጅ እስካሁን የተናገረውን ተጠይቆ ሰምታችኋል። የገጠር ልጅ ደግሞ ሙሉ ለሙሉ ይሄ ልጅ አናውቀውም ከኛ ጋር አልተጓዘም ነው። አሁን ይህንን ነገር ማወቅ የሚቻለው እሱም እንደዛ ስላለ አንተም እንደዛ ስላልክ ሁለታችሁም በእኔ በኩል እኔ አሁን በግሌ
አንተንም እሱንም የተናገራችሁት ነገር ትክክል ነው ብዬ መቀበል አልችልም። ትክክል ነው ብዬ መቀበል የምችለው ከማን ነው? አብረዋችሁ ከተጓዙት የራያ ልጆች እነሱ ጋር ነው። ለምን እነሱን ስጠይቅ ነው ስለ እሱና ስለ እኔ የምታውቀው? ያ አንደኛ እሱ፣ ሁለተኛ ደግሞ ከአብረዋችሁ ከተጓዙ ሰዎች ደግሞ ሌሎችም ሰዎች ይምጡና አስገባው፣ አልይን አስገባውና ደግሞ ጠይቀው። ሚኪ የሚጨምር ነገር ካለ መጨመር ትችላላችሁ። ምክንያቱም አምጡታ ሰያ ልክ ለዚህ ልጅ እንደደወልክለት ላልይም ደውልለት እና አምጣው። ለምንድን ነው የማታመጣው? ልጁ መሲራያ ትምጣ። መሲራያ መሲ አሁን አንድ ነገር ዝላይ የገጠር ልጅ የአጎተ ልጅ የጌትነት ወንድም ደግሞ የሰጠኝ አራቶቹ ቁጥሮች ልጆች በአንድ ነው የምናያችሁ። በአንድ ነው የማያችሁ አይደለም እንዴ? ቆይ አሁን መሲ ትንጣና ቆይ ያ እናንተ መክራችሁ ይሄ ልጅ ከኛ ከሄዱት መሀል ነው። ንገረኝ ብቻ መልስልኝ። አንተ ራስህ መልስልኝ። ይዘናል፣ መልስህን ይዘናል። የገጠር ልጅ እናንተ ጋር እናንተ ጋር እኮ አይደለም ራሱ ልጠይቀው። ሴድና የገጠር ልጅ ተረጋጋ፣ አትከራከሩ። በቃ እናንተ አይደለም ብለሃል አይደለ? እኮ እንዲመልስልኝ ነው። የእሱን ነው እኮ የምጠይቀው። ያመጣውም እሱ ነው። ማንን? አንተ ነው ያመጣው ልጁን። የደወልክለት አንተ ነህ። ስለዚህ ማን ነው ስልክ ቁጥሩን የሰጠው? የእሱ ምን አሻ ከእኛ ጋር ግን አብሮ ነው ሄደው። ይሄን ብቻ መልስልኝ። እኔ እናንተ ጋር እኮ የለውም እኮ ከእኛ ጋር ሄደ ልጅ ነው። ይሄን ብቻ መልስልኝ። አንተ ያን እንድትመሰክር መሲ ትምጣ። ሰያው ያለው ብሎ እኮ ነው የመጣው። መተማመን ያለባችሁ እናንተ ናችሁ። ሳቢያ ድረስ ብቻ ነው የሄዱት ከእኛ ጋር። ምንም አያደርግም ጋይስ እኮ ይመልስልኝ። ሳያ ይመልስልኝ። እኔ ያለው ብሎ ነው ያመጣሁት እንጂ ሄዷል ብዬ አላመጣሁትም እኮ። ሄዷል ስላለህ ብቻ ታዲያ ዝም ብለህ እንዴት ታመጣለህ እኮ? ይሄንን እኮ ማመሳከሪያ መስምን አታየውም ራስህ መሲት ልጅ እኔ እጃለሁ እናንተ ጋር ቢል እኮ እኛ አላመነውም እኮ። እኛ እኮ ገና እየጠየቅ ነው። እኛ እኮ እሱ ያለው እውነት ነው ወንድሜ። የገጠር ልጅ እሱ ስለተናገረ እኮ አምነነዋል ማለት አይደለም። አንተ ስለተናገርክም አምነነሃል ማለት አይደለም። አሁን ሁለታችሁ በምታደርጉት ንግግር ብቻ ማለት ነው። አሁን እነ መሲም ሲመጡ ማለት ነው የራዮቹ ሁለትና ሲመጡ እነ መሲ ስትመጣ አሁን ቢያንስ አብሃ ላይ የተቀላቀላችሁ ሰው አለ ወይስ የለም ብለን መጠየቅ ብቻ በቂ ነው። ገባህ? ተቀምጠናል እኮ ከእነሱ ጋር እኮ ቁጭ ብለናል እኮ አንድ ላይ ቁጭ ብለን ስንት ሰዎች እንደሆን እንግዲህ ተመስክር ትላናለህ እኮ። በቃ እኮ ጠብቅ፣ አንተ ተረጋግተህ ጠብቅ። ምን ቆጣ ያደርጋል? ቀስ በል። እኔ እኮ እንድሰጥ የምታደርገኝ ስትቆጣ አንተ ትጠየቃለህ። ሰይድ ምንም አትሳሳት። በዚህ እግዚአብሔር ምስክሬ ነው። ትጠየቅበታለህ። ይሄ ልጅ ከየት እንዳመጣኸው ትጠየቃለህ። ሰያው ቆይ ተው፣ ሰያው በእናትህ ተው። አሁን ችግር የለም እጠየቃለሁ። ጥሩ ምንም ችግር የለም እጠየቃለሁ። አሁን ዝም ብሬክስ ለመሲ ደወልክላት ወይስ ምንድን ነው የሚጠበቃለ? መሲ አልደወልኩላትም። እስኪ ቆይ ቴክስት ላድርግላት። ቴክስት እንዲያደርግላት እና ትምጣ። እሱ ነው። ሁለተኛ እኔ የገጠር ልጅም ጠይቀው እንደ ፈቃደኛ ከሆነ በገመዱ መጀመሪያ ማን ነበር የወጣው ከነበራችሁ ተጓዦች? ቀድማን የወጣችሁ እሷ ነች። እኛ በገመዱ አይደለም የሄድ ነው። እንዲያውም ድንጋይ ይዤ ጓደኞችን ያወጣኋቸው እኔ ራሴ ነኝ እየሳብኩ ማለት ነው። ወንዶቹን ወንዶቹን እየሳብኩ። ከዛ ሰይፈ የሚባለው ልጅ ባለፈው ሪከርድ ያሰማ ማለት ነው። እሱ ጥምጣሙን ሲጥልልን እኛ አለፍን። ከዛ እነሱ የምትይዙት ነው ጥምጣሙ ነው። ጥምጣሙ እንደዚህ የምንያያዝበት የምንወጣበት ነው። ምክንያቱም በዚህ በኩል ሰው ይዞብናል መንገዱን ገመዱን ማለት ነው ወደ ሳውዲ ገቢ። ያው ይሄኛውም ልጅ በሰይድ ስልክ ላይ ያለው ልጅ የወጣችሁ መጀመሪያ ሀኒ ናች ብሎ ስለነበረ ምናልባት እዛም ላይ ያለውን ነገር ለማየት ነው። በጣም ጥሩ። መሲ ትምጣና እንግዲህ ያለውን ነገር እሷ ደግሞ ምትለነ እንሰማለን። በቃ አሁን እኛ መስማት ነው የሚፈርደው ህዝብ ነው። ፍርዱም መጨረሻ ላይ ነው። አሁን ዝም ብሎ መስማት ነው። ጋይስ እየተፈረደ አይደለም እኮ ይሄ ጉዳይ ለምን ባልሽ ወንድሜ። ስለዚህ በውስጥ እናናግራለን ብለዋል ነሚኬት፣ ተዘጋጅ ለዛኛው። ከዛ ውጭ ግን ይሄ ልጅም ሲናገር ደግሞ እያንዳንዱን ነገር ፈጥሮ ለመናገር በዚህ ልክ ውሸት አይቀነባበርም። ስለዚህ እያንዳንዷን ቦታ ተስፋ እኔም እኮ በደንብ እኮ ተረጋጋ ወንድሜ፣ ተረጋጋ፣ አይዞ እንረዳለን። ምንም አሁን እኮ አንተ እስከ ስሙ አላውቀውም እያልኩ ሌላውን ነገር እንዲነግረኝ ትነግረኛለህ እንዴ?
ስማ መሲ ትምጣ በቃ አንተ እኮ የመሪዎቹን ስም አላወቅኸው ሹምዬ። ሰያ ቆይ መሲ ትምጣ ቆይ እባካችሁ። ግድ የለም አሁን መሲን ጥሯትና የሄደው ልጅ ደግሞ አይ ቲንክ ሻ ላይ ነጻ ትወጣለች። እኔ እኮ እየጠየቁ ነው። አንተንም እሱንም እኮ እዚህ ነው የማውቃችሁ። ገብቶሃል? እዛ ከሆነ አምጡት፣ በቃ ልጁን አምጡት፣ እዚህ ጋር ይውጣና በቪዲዮ ይናገር። እኔ እሞጣለሁ። ሌሎቹም ጓደኞቼ መጥተው በቪዲዮ ይናገር። ሁሉም እንደዚህ ይደረጋል፣ እንደዚህ ይደረጋል። በየትኛው አቅሜ ነው እንደዚህ የማደርገው? እኔ ሰው እንዴ ህዝብ እኮ ነው እዚህ ጋር አንድ ማዕት ህዝብ፣ አንድ ማዕት ሺህ ህዝብ እያለ ይሄ ልጅ ምን እኮ ነው? ምን ነው ይሆን ነገር? ኧረ ቆይ ተረጋጋ፣ ግድ የለህም። ለምንድን ነው በድብቅብቅ የምታደርጉት? ኧረ ድብቅብቅ አይደለም፣ ድብቅብቅ በቃ አምጡ፣ ጓደኞቼን አምጡና ጠይቁ። በቃ አለ እኔን ምን በኋላ እንደጠይቀኝ የህዝብ ትኩረት ለመሳብ ይኸውልህ፣ የኔ እንዴ ያንተ እውነተኛ ለመምሰል የህዝብ ትኩረት ለመሳብ የምታወራው ነገር አንተን አሁን እንደ ማጭበርበር እየወሰድክ ተረጋጋ። ሀቅ ካለ ሀቅ ይወጣል። ማንም የማይሆን ነገር የማይሆን ሰው እያመጣህ እንዴት ነው የምታወራው? ነው እኛ እኮ ሂጃለሁ አለ አይደለ? ላለመሄዱ ምስክሮች አሉ አይደል? የሚገላግሉ እኔ እየነገርኩህ እየነገርኩህ አይደል እንዴ? ከኔ ጋር ጠይቃልኩ። ቆይ አሁን የምጠይቀው ጥያቄ ያስገባውና እንደው እነ መሲ እንኳን ባይመጡ በቀላሉ ማወቅ ይቻላል። ችግር የለውም። አሁን አስገባው። አሁን የምጠይቀውን ጥያቄ ማለት ነው። ለየት ያለ ጥያቄ ስለሆነ እሺ። እዳገባን እኮ ጎበዝ። እንዳው ህዝብ ትኩረት ለመሳብ ነው። ብሬክስ እነ መሲ ማለት ነው። እነ መሲ ያልካቸው ልጆች እነዚህ የራያዎቹ ልጆች ሌሊት ነው የተጓዝ ነው። እንግዲህ አስብ፣ ሌሊት ነው። ይሄ ልጅ ከኛ ጋር ይሂድ አይሂድ፣ እዛ ቦታ አይደባለቅ እኮ ምንም ነገር ሊያውቁ ይችላሉ። እሺ ወንድሜ ችግር የለውም። ሌላ ጥያቄ አለ። እንደው ከእነሱም ውጭ እነሱ ቢኖሩም ባይኖሩም እንኳን ራሱ ሌላ ጥያቄ አለኝ። ችግር የለውም። አንተ ግን ተረጋጋ። ይገባኛል፣ ግን ረጋ በል። ችግር የለውም። ጎበዝ፣ ግማሹ በአላህ አንሳ ይላል። አንስቼ ምን ላደርግላችሁ? ጎበዝ፣ ምን ፋይዳ አለው? እስቲ ቆይ ራስዋን ላስደውልኝ። ሄሎ፣ እሺ በቃሽ። ማነሽ? ሰው ራሱ እናንተ ልጨሉ ነው ቀድማችሁ። እስቲ ቆይ ስራ ላይ ነን አሁን አትደውሉ። ቆይ አሁን ለዚህ ነው እንዴት ታዲያ ባላ ያልሽው? ሰያ ስልክ ስክሪን ላይ አታሳይሽም? የማንንም ሲደውልልህ ማንንም ነበሩ ሰዎች በሙሉ ከቀረጽካቸው ያ ልጅም ይሄ የሚናገረው ልጅም እዛ ቪዲዮ ላይ አለ ማለት ነው። ገባ? ሰያ ቤቱን እኮ ነው ለመሳብ ከፈለክ ቤቱን እሱ ቪዲዮ ልጁ እንግዲህ ያው የሚዲያ ሰው ስለሆነ ቲክቶክ ስላለው ያው ብዙ ቪዲዮዎች ሲቀርጽ መጥቷል መቼስ መንገድ ላይ እና አንተ ቪዲዮ ላይ የተቀረጹ ቪዲዮዎች ላይ አንተ አለህ እዛ ላይ እንግዲህ ሁላቸውም እዛ አና የቀረችበትን እንትን ለማስረዳት ቪዲዮ ተሰርቶ ነበር። አሊ ነው ብሬክስ ማን ነው? አሊ ነው። ከእኛ ጋር የሄደው ልጅ ነው። ሌላ ነው እኮ ይሄ። ብሬክስ አዲስ ያወራሁት አይደለም። ከጅዳ ጀምሮ ሄደ ማለት ነው። ይሄ ሌላ ነው። የቅድሙ ልጅ መስሎኝ የቅድሙ አላነሳልኝም። ተኝቶ ይሆን እንጃ። ቆይ ደግመዋለሁ። ችግር የለም። ይሄ ሌላ ነው። ይሄም አብሮ የሄደ ነው ከእነሱ ጋር። ይሄ የነሹም ጓደኛ እንግዲህ ከእኛ ጋር ጓደኛ ነው። ከአራቶቹ አንዱ ነው። 4 ሆነን ከጅዳ ስንነሳ ይሄ ነበር አንደኛው። ኦኬ። ስለዚህ ይግባው ወይም ቲክቶክ ላይ ከፈለግም ደግሞ ቲክቶክ ላይ ቁጥር ሰጥተነዋል። ያንን ጻፍ። ያው ቅድም እኮ አውርቷል። አንድ ቃል ያወሩት እየደወለ ነው። አልይ ነው የሚደውልልኝ ለእኔ። አልይ ነው እየደወለ ያለው ወደ እኔ። ንገር በለው። ላይቭ ላይ ነህ፣ ሁሉም ሰው እየሰማ ነው በለው እና አሰማው ድምፁን። ንገረው። ለምንድን ነው የማያወራው? ያውራ እንጂ። ኧረ እግዚአብሔርን እኔ ጋር የሚደውለው ሰው ሌላ ሰው ነው። አንስቼ መጣሁ።
መንገድ ላይ ቁማችሁ የተቀላቀላችሁ ሌላ ሰው አለ? ኧረ የለም። ኦኬ አንቺ አልተኛሽም መንገድ ላይ ምናምን? አይ በቃ ማለት ዝም ብለን እንቅልፍ እንትን እያለን ነበረ፣ ግን አስታውሳለሁ ሌላ ሰው አልተቀላቀለም። ስኬዝ አሁን ያልተኛችበት ቦታ አንቺ ከጅዳ ጀምሮ አብሃ ምናምን ድረስ ስኬዝ ድረስ አልተኛሽም ነበር የምታስታውሽ በስነ ስርዓት? አይ ቦታው ምን ጋር እንደደረስን ምናምን ሳናቀው ራሱ ስንት ነው ሳቢያ የገባ ነው። እና ሚዩት አርግ እንጂ ሰይድ 74 ሚዩት አርገው ሰይድ። 15 ምን አልሽኝ መሲ? ማለት ምን ጋር እንደደረስን ራሱ ሳናቀው ነው ሳቢያ የደረስነው። ምክንያቱም የተሸፈነ እንትን ሸራ ነበረ መኪናው ጋር ማለት ነው። እና ሰማይ ራሱ አይታይም፣ ምንም ነገር አይታይም። እህል የተጫነ በውስጥ ደግሞ እኛ ገብተን ነው እኛን ጭኖ ነው ያለፉት። እና መንገድ ላይ ምናምን አላስቆመም ራሱ። አሳ የሰጣቸው ልጅ የለም ከቦርሳው ወጥቶ ምን ነው አልይ የሚባል ቀይ ልጅ የት ምን ነው እዛ ሳቢያ ምን ነው ግንባሩ ጋር እንዲያውም የሆነች ነጭ ጸጉር አለችበት አልይ የሚባል የአሳ ስጋ ምን ነው አልሰጣችሁም ነበረ? ቱና ነው ቱና እኮ ከኛ ጋር የነበሩት አሁን የዛኔ ስንት እንደሆነ አይተሻቸዋል መቼም አንቺ? አይቻቸዋለሁ። በመልክ ታውቂያቸዋለሽ? አሁን ማለት ፎቶ ብንብሰትሽ በመልክ ይሄ ነበሩ ይሄ አልነበረውም ወይ ብልሽ ታውቂያቸዋለሽ? መኪና ውስጥ የነበረው በሙሉ ሰው ላላስታውስ እችላለሁ። አብረዋቸው ከኛ ጋር የነበሩት ከኔ ሌላ 2 ወንድ፣ አሁን ደግሞ 3ኛ ነው ያለው እያለ ስለሆነ ታስታውሻቸዋለሽ? ምናልባት እስኪ ካየሁት ፎቶ ይካል። እሺ አንደኛውን ላሳያት ነው። እሺ የሁሉም ፎቶ የሁሉም አብረዋቸው የነበሩ ሰዎች ፎቶ አለ? እሺ አሳያት እስኪ የሁሉም ፎቶ አሳያትና ከእናንተ ውጭ ማለት ነው መሲ፣ እነዛኛዎች ጋር እና ሀኒ ጋር የነበሩ ወንዶች ስንት ናቸው? የገጠር ልጅን ጨምሮ 3 ወይ 4 መሰለኝ። የገጠር ልጅን ጨምሮ ማለት ነው። 3 ወንድ 1 ሴት ነው ሲጀመር። የሆነ ቀዩ ሰውዬ መኪና ውስጥ ሲጋራ እየሳበ የነበረው ነበረ። ከዛ አንተ ከዛ ይሄ ነገሰ የሚባል እሺ ፎቶቸውን ያሳይሽና ችግር የለውም። የነበሩ ሰዎች እስኪ ፎቶ አሳያት አንተ የነበሩ ሰዎች። እሺ እኔ ያንኑ እዛው ቦታ ላይ ብቻ ያለውን ብቻ ራሱ ለሱ አሳያታለሁ። እዛ ቦታ ላይ ያለውን አለ ሳቢያ ላይ እኮ አንድ ቪዲዮ ሰርቻለሁ ካስታውሽ እናንተም ያላችሁበት። ሀኒ አትጋት ፖስት ምናምን እያለችው ማለት ነው። ይኸው እዚህ ጋር እነዚህ ብቻ አይደለንም ያለ ነው። ሌላ የምታስተውዩ እዚህ ጋር ያለ ነው። እዚህ ጋር ብቻ ያለ ነው። እነዚህ ወደ ኋላ ልበልሽ ተመልከች። ቆይ እንደዚህ ላይ ብልሽ ይኸውልሽ አንዱ ይሄ ነው አይደለ? ቱና የሰጣችሁ ልጅ አልይ የሚባል ይሄ ዛዛ ስለሆነ ነው። አንደኛው ደግሞ ይሄ ነው ነገሰ የሚባለው እንግዲህ ይኸውልሽ ይሄ ልጅ ስልኳ ዛዛ ስለሆነ በቃ እና እኔ ነን ያለ ነው እንግዲህ እዚህ ጋር ማንቸስተር ማሊያ የለበሰ ሰው ነበረ እናንተ ጋር መሲ? አላስታውሰውም። እኔ አላስታውስም። በጣም እንትን አላስተዋልኳቸውም፣ ግን 3 ወይ 4 አላውቅም ብቻ ነበሩ እኮ። አሁን አንደኛው እንግዲህ 9 ናቸው እያለ ነው መጥቶ ማለት ነው። እዛ ነው 9 የነበሩት። ሳቢያ 9 ነን አንድ ላይ የሄድ ነው እያለ ነው። አይ ሌሎች ነበሩ፣ ግን ለብቻቸው ነው የነበሩት እኮ። የሌላ ልዳላማ አላው እዛ ቦታ ላይ መከፋፈያ ቦታ ነው። አይ እኔ 9 አይደሉም። ማርያም 9 አይደሉም።
ባለፈው ላይቭ ጋም ተናግሬያለሁ። 3 ወንድና ለመታደል ሆኖ አንተ ማሳዝነኛል። በእርግጥ ግን ሌሎችንም ቢኖሩ እንደዚህ ነው የምጠይቃቸውና እሱ ሀኒን ማለት ነው ወደኋላ ልመልሳቸው አልፈልግም ግን ፊት ለፊት ጠይቀ ስለፈለግኩ ነው። እዛ መጀመሪያ አካባቢ አይደለ ሽፍቶቹ የነበሩት የሚገኙበትም መሀል ላይ ነው በቃ ያገኘናቸው። እኛ መሀል ላይ ሳይሆን ወደ መጀመሪያ አስፓልት ቆርጠን ስንጨርስ ነው ያገኘናቸው። ቆይ ማለት እንዴት እዛ አካባቢ እኔ ሊኖሩ አይችሉም። ሽፍታ የሚባል አላየሁም። ግን ደግሞ በቃ አጋጠማቸው። እሺ ግን አንድ ሰው ቢያንስ ሌላ ሴራ ከሌለው በስተቀር ለእሷ ተብሎ የታቀደ ነገር ቢያንስ ከእናንተ ውስጥ አንድ ሰው ቢያንስ እንዴት ቢያንስ ወይ እህቴ ናት ወይ ሚስቴ ናት የሚል ጠፍቶ ነው። ጀመሪያ ስመጣ ሁሉም ጭጭን ያለው መዳሽኛ አይደል? በአፈሙዝ ስመጣ ሁሉም ጭጭን ያለው እንኳን እንትን ሊሉ ማለት ነው። በአፈሙዝ ሁሉ በድንጋይ ሁሉ ሳይቀር ተመትቻለሁ። አይ በቃ ማለት ምንም ቢሆን ኢትዮጵያዊ ሽፍታም ቢሆን ራሱ ማለት ነው ሚስቴ ናት ካለ ማንም አይነካትም ነበረ። ግን እዛ አንተ ጋር የነበሩት ሁሉም ወንድ አይደሉም፣ ሽንታም ናቸው። እውነት በክት ናቸው። እሱኑ ጀምሮ ነው እንጂ ምን አንቺ ዘንድ ታያለሽ? አይ ቢያንስ እሱ ፊዚካሉ እንኳን ህፃን ነው የሚመስለው። ባሏ ነኝ ቢል ማንም አይሰማውም። ሌሎቹ ግን ማለት ትልልቅ ናቸው። እሷ ጋር አብረውት የነበሩት ማለት ነው። ከባድ ነው። ለውስብስብ የሆነ ጉዳይ ከገመዱ አሁን ገመዱ አካባቢ ማንም ዞር በድንጋይ እየመታኝ ምንም ያላረኩ ሰውዬ እንዴት ነው ሌላ ነገር ማረግ? አይ እኔ በአንተ አልፈርድም፣ ግን እነዚህ አንተ ጋር የነበሩት አንዱ እንኳን ከጎኔ እኮ አንዱ ወንድም ብድግ አላለኩ ከጓደኞቼ ማለት ሲመታኝ ይዛ ማለት ነው በአይናቸው ነው ያዩት። እንዴ እንትኖች ግን መንገድ የሚመሩት ግን ዝም ብለው ዝም አሉ። አዎ እዛው እያየ በቃ ስልኩን ስጠኛል። ስልኩን ስጠኝ አልሰጥም መስሪያ ነው ስለው መታኝ። ምን ላድርግሽ? እኔ ታዲያ አይደለም መንገድ የሚመሩት አሉ እነሱም ቁጭ ብለው እያዩ ነው ሲመታኝ። ኧረ እሷ እንትንስ ያኛው እየሰሙ ነው። ምንም ያሉት ነገር የለም። ምንም ምን ብለህ ነው? በሰደፍ ነው በአፈሙዝ ነው የተመታኸው? በአፈሙዝ ምልክት ሁሉ አለ እጄ ላይ። ምን ብለኸው ነው የመታህ? ስልክ መጀመሪያ አልሰጥም ብዬ ነበር እኮ። ታዲያ በስልክ ነው እንጂ እሷን አትንኩ ብለህ የለም። አላሁ ምስተዓን። በስ ለማንኛውም የ8 ቀን ልፋታችን ዜሮ ሳይሆን ብሬክስም ሁላችሁም እንግዲህ አንድ የመን የሰራውን ቪዲዮ አይታችኋል አይደል? ልጅቱ እዛ ቦታ ድንበር ላይ ያለች ለአካባቢ በተታ አካል ተናግራ ምናምን የሚል አለና መረጃ አንጡ ለሚሉት ሰዎች መረጃ ይሆናል። እንጋ የራሳቸው ዜጋ እዛ አካባቢ እንዳለች ተናግሯል ማለት ነው። በዛ መልኩ እና አሚር አፋሮ የጀመሩትን ጉዳይ ያንን ቪዲዮ እንደ ምስክርነት ተጠቅመን መሄድ አለብን ነው የምለው። የምናገረው ለምንድን ነው እንደዛ ማድረግ? የነገሩን ነው የምናገረው። ታዲያ አንተ እንደዛ እየመሰከርክ እንዴት ነው ሰዎቹ ለእኛ ልጅቷን ሊሰጡ የሚችለው? እንደዛ ኧረ ምን ላድርግሽ? እኔ ምን ላድርግ? እኔ ቆይ አንዴ የገጠር ልጅ ማለት ነው እነሱ የነገሩ አሁን ይሄ ከገመዱ ወጥታችሁ እሷ ደክማ ቀብረናታል ያሉ ነው የምታምነው? እንዴት ነው ግን ወደ ገመዱ እንደዛ ነው ታዲያ? እሺ በአይናችን እንኳን አላየንም እኮ እዛ ሆነን እኮ በአይናችን እንኳን ሄደን አላየናትም። ልንገርሽ እንዴት ነው እዛ ቦታ አይደለም አንተ መሪዎቹ ራሱ እኮ ወደ ገመዱ እኮ ድጋሚ መመለስ እኮ አይችሉም። እሷ እኮ
ማንም ራሱ ማለት እኔ ወንድሜ ስጋዬ ስለሆነ ነው እንጂ አብሬሽ ሞታለሁ ብሎ እዛ ቦታ ደክሜበት ሁሉም አልፈው ሄዶ መሪዎችም አልፈው ሄዶ ቢሆን እዛ ቦታ ላይ አያድንሽም እንዴ? ነገርኩ ደክሞኝ ማለት ነው። ጥሎኝ ራሱ አልሄደም። ከገመዱ እንደወጣን ያለው መንገድ ነው የምልህ። ወደዛ እንዴት ነው ግን ተመልሶ ሁለት ሰው ማለት ሲደክም መሪ ጥሎ ነው የሚሄደው። እዛ አይደለም እዛ ቦታ ነው ማለት ነው። እንዴት ነው እዛ ቦታ ተመልሰው ሄደው እሷ ጋር ከስንት ሰዓት ተቀምጠው እንደገና መጥተው እናንተን እንደዛ የሚሏችሁ ሲጀመር አይሰማለሁ። በጣም የህዝብ ጥያቄ የገጠር ልጅ ስልኩ መታየት አለበት። የሀና ስልክ እሱ ጋር ነው። በተደጋጋሚ የህዝብ ጥያቄ በተደጋጋሚ የህዝብ ጥያቄ። ሁለተኛ ደግሞ አንድ ጊዜ ህዝቡ አሽቋላጭ ነው። በየቦታው እየሄዱ የገጠር ሊያጨናነቁ ታሳዘነን፣ ቆራረጠን። ምን የሚያሳዝናል? ለምን እንጠየቃለን? የህዝብ ጥያቄ እና ታዲያ የህዝብ ጥያቄ አንጀት የንበላው አይደለም። አንተ ሰውዬ ተረጋጋ አልኳ። ወጣኝ አማርኛ አሰንጥቅ። እኔ ያልኩት የህዝብ ጥያቄ ነው። አንተ አታነብም እንዴ? 36,000 ሰው ነው። እኔ እኮ ሌላ ሰው ነው የደወለብኝ አልኩ እኮ እንዴ።